ዛሬ በሚገርም ሁኔታ እንዴ ዴቭ የሄርሜላ ወንድም ነው እንዴ እስከምል ድረስ ነው። ለምን እንደዛሽ ብትሉ አንድ የሚደንቅና የሚገርም ነገር ሄርሜላ ተናግራለች። እሱ ምንድን ነው? ምን ያህል ነው እሱን የምታምኙና ምን ያህል ነው ልትጠብቂውስ የምትችይው? እንዴት ነው ያለው ነገር የፍቅራችሁ ሁኔታ ያላችሁበት ሁኔታ ብሎ ሲጠይቃት 25% ነው ብለዋለች። እንግዲህ ሰላም ሰላም ትወዳጆች እንዴት ናችሁ? ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ዛሬ እንግዲህ ሀሳብ አስተያየት እየሰጠን እንቆያለን። እናንተ ማሳባችሁ ኮሜንት ላይ ያስቀምጡ። እውነት ለመናገር ዴቭ የትዳር አማካሪ ቢሆን በጣም ነው የሚያዋጣው። እውነት ለመናገር በጣም ለጆሮ የሚመጥን ንግግር ነበር ሲናገር የነበረው። እውነት እችሽ የምትሰማና ራሷን ቆም ብላ እንድታዳምጥ የሚያደርጋት ንግግር ነበር ሲናገር የነበረው። ታውቃላችሁ አንዳንድ ሰዎች ሲመክሯችሁ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዛ ነሽ፣ በቃ የተለያዩ የማይሆን ነገሮች ዲስፕሊን ያልተሞላው ንግግር ነው የሚናገሩት እና እሱ ዲስፕሊን በተሞላበት መንገድ በሚገባት መንገድ እያንዳንዱ ቃላቶች ቀስ እያለ እያለሳለሰ በእርግጥ ልጁ ባህሪው ነው ይሄ ማለት እያስመሰለ ምናምን ሲሆን የሰው ልጅ በተፈጥሮ ባህሪ ነው አይደለም የሚጓዘው። ስለዚህ እሱም እያንዳንዱ ሲናገር የነበራቸው ነገሮች በጣም ደስ የሚሉና በቃ ሳትፈልጉ እንድታዳምጡት የሚያደርጋችሁ ንግግር ነበረ እና እንግዲህ ሄርሜላ አሁን ላይ 25% ነው ማለት እንግዲህ በእሱ ላይ ብዙ እምነት የላትም ነው። ታውቃላችሁ ምንም እምነት የላትም እና ደግሞ ስለ ነገ ምን ተስፋ አለሽ ይላት። እንግዲህ ስለ ነገ የሚያውቀው ፈጣሪ ነው ብላለች። በነገራችን ላይ ሄርሜላ እንግዲህ ከዴቭ ጋር ከመገናኘታችሁ በፊት መግቢያ ቪዲዮ ስትሰራ በጣም ደስ እንዳላትና የአብርሃምን ወንድም ልታገኘው እንደሆነ በአብርሃም ዙሪያ የምታውቀው አንድ ብሩክንና ያው ታውቃላችሁ ማነው ስሙ አቤል ነበረ። አቤል አሁን ላይ እየመጣ አይደለም ከነሱ ጋር በአንዳንድ ምክንያቶች ማለት ነው እና እሱን ዛሬ ዴቭን በማግኘት በጣም ደስተኛ ነኝ። ስለ ዴቭ የተለያየ ነገሮች ይነግረኝ ነበር። በፎቶ አብርሃም ያሳይ ነበረ። በጣም ትሁት እንደሆነ ምናምን ነገር ያወራኝ ነበረ። ከዚህ በፊትም እኔ ቪዲዮ ላይ አይቼዋለሁ እና በጣም የተረጋጋ ሰው ነው ብላ እንግዲህ ተናገራለች። ስለ አብርሃም ስለ ልጅነቱ ምናምን ጠይቀዋለሁ እያለች ነበር መግቢያ ላይ፣ ግን ያንንም አልጠይቀችም። ያው ወደ መጣበት ሀሳብ ነበር የገባውና ቆም ብላ እንድታስብበትና እሷም ሴት ልጅ እንደሆነች ጊዜ ቆም እንደማይጠብቃት ወደ ራሷ እንድትመለስና የጥሞና ጊዜ ሰጥታ ራሷን እንድታዳምጥ መክሯታል። እውነት ይሄ ደግሞ አይደለም አንድ ሃይምሮ ላለው ሰው ማሰብ ለሚችል ሰው ይቅርና ህጻናቶች እንኳን ሊረዱት በሚችል መንገድ ነበር ሀሳቡ ሲገልጽላት የነበረው። ሌላው እንግዲህ ደግሞ ታውቃላችሁ ዛሬ ሩታም ከእህቷ ጋር ተገናኝታለች። አብርሃምም ከጓደኞቹ ጋር ተነጋግሮ ያለውን ነገር በጣም ሀሳብ ሲሰጣጡ ነበረ። በነገራችን ላይ አብርሃም ደስ ከሚለው ነገር ይሄ ዲሲፕሊን አለው። ዲሲፕሊን ስላችሁ ይሄ ስድብ ምናምን ነገር ብዙም ከሰዎች ጋር ሲሰዳደብ ምናምን ነገር አይቼው አላውቅም። አብርሃም ብዙ ጊዜ ዝምተኛና በዝምታ ነው ነገሮችን የሚያልፈው። ነገሮችን ደፍሮ መጋፈጥ የማይችልበት ሁኔታዎች እንጂ ነው የማየው። ይሄ ሰዎችን ያለማክበር ሰዎችን የመናቅ እኔ አይቼው አላውቅም። በተለይ ደግሞ ለቡታጅራ ዩቲዩበሮች ዋና ግንባርና ራስ ቀደም የሆነ ልጅ ነው። አብዛኞቻቸው ሰርተው እንዲለወጡ የራሳቸው የሆነ ላይፍ የተስተካከለ ላይፍ እንዲኖራቸው በጣም የሚወድ ልጅ ነው። ይሄ ባህሪው በጣም ነው ማደንቅለት። አንዳንዶች እኮ አይወዱም። በጣም ብዙ ልጆች ናቸው ዩቲዩበር የከፈተላቸው በጣም በብዙ በዙሪያ ያሉ ብዙ የሚባሉ ልጆች እንግዲህ የራሳቸውን ስራ እንዲሰሩ ያደረገ ልጅ ነው እና ዋናው ነገር ግን በራሱ ላይፍ እና በራሱ ህይወት ላይ መስራት ለምን እንዳቃተው አላቅም። ያው እንግዲህ ዛሬ የተገናኙበት ምክንያት እናንተ ይሄ ልጅ ለምንድን ነው ወደ ሩታ ህይወት ያመጣችሁት? ምንም እኮ የሚጠቅማት ልጅ አይደለም። እናንተ ትበቃላችሁ እኮ። እናንተ እኮ መገኘት ባለባችሁ ሰዓት ለሩታ መገኘት ትችላላችሁ። ለእኔም መገኘት ባለባችሁ ሰዓት እናንተ መገኘት ትችላላችሁ። ይሄ ማለት ደግሞ ያው ብቻዋን ስለሆነች ነው እኛ ደስታን ወደ እሷ ህይወት ያመጣ ነው የሚለውን ሀሳብ ስላነሱ ማለት ነው። ገብቷችኋል አይደለ? ደስታ አስፈላጊ አይደለም፣ ማምጣት አልነበረባችሁ። ለምን ጓደኛ እስከሆናችሁ ድረስ እናንተ ሩታ በምትፈልጋችሁ ሰዓት ልትገኙ ትችላላችሁ። አብርሃም በሚፈልጋችሁ ሰዓት ልትገኙ ትችላላችሁ። ለምን ጓደኞች ናችሁ። ብዙ ላይፍ አሳልፋችኋል። ብዙ ረዥም መንገድ ወደዚህ እስከምትመጡ ድረስ ተጉዛችኋል አይደለም? ይሄ ነገር ትክክል እንዳልሆነ አብርሃም ዛሬ ነግራችኋል። በተለይ ደግሞ ለሩታ ያለውን ፍቅር አክብሮት፣ ሩታ በጣም እንደሚወዳት እንደሚያከብራት፣ ለእሷ ስላደረጉት ነገር ለእሷ መልካም ነገር ስላሰቡላትም እሱ በጣም ደስተኛ ነው። ያ ደግሞ በቂ አይደለም። እኛ አብዛኛውን ጊዜ የምንጮኸው የምንናገር ሁለቱ አብረው
ሁለቱ አብረው እንዲሆኑ የራሳቸውን ሰላም እንዲፈጥሩ የራሳቸውን ኮሚኒኬት እንዲፈጥሩ የራሳቸውን ችግር በራሳቸው መንገድ እንዲቀርፉ ነው። ግን ያል ካልሆነ ደግሞ ወደ ሩታ ህይወት ልጅ ማምጣት አልነበረባቸው። ለምን ቢያንስ ከአብርሃም እንኳን የተሻለ ወንድ አይደለም። አንዳንዴ ይሄ ራሱን አስከብሮ እናንተን የሚያስከብራችሁ አይነት ሰው ሲሆን ነው። እና አብርሽ በነገራችን ላይ ዛሬ ደስ የሚል ጸባዮችንም ባህሪዎችንም አሳይቷል። ያው በነገራችን ላይ ቅድም እንዳልኳችሁ ነው አብርሃም መጥፎ የሚባል ባህሪ የለውም። ያው ባህሪው ይሄ አሁን ላይ ያለው ነገር ነው እንጂ በተለይ ጓደኞቹ እንዲለወጡ ጓደኞቹ ተሽለው የሆነ ጥሩ ደረጃ ላይ ደርሰው እንዲደርሱ የሚፈልግ ሰው ነው። ይሄ ባህሪው እግዚአብሔር እውነት አይለወጥበት። ይሄ ባህሪው በጣም ደስ የሚለኝና ሩታ እንግዲህ ከእህቷ ጋር ተገናኝታለች። ከእህቷ ጋር ስትገናኝ እንግዲህ ያው ቤተሰብ አሁን ላይ እየሰማ ያለው ነገር ጥሩ አይደለም። በተለይ በአብርሃም ዙሪያ አብርሃም ልጁን ሊወስድብሽ ነው፣ አብርሃም የሆነ ክፍተት ነው የሚጠብቀው ልጁን ለመስረቅ፣ ብቻ የተለያዩ ሀሳቦች ወደ እሷ እየመጡ ስለሆነ ቤተሰብ እንግዲህ ይህን ነገር ይፈራል። በተለይ እህቷ ቢያንስ ወደ ቤተሰብ ጋር መመለስ እንዳለባት እና ከቤተሰብ ጋር ሆና ጊዜዋን ማሳለፍ እንዳለባት የተናገረች። ሩታም ደግሞ እዚህም ሆንኩ እዛ ሆንኩኝ የታሰበው ነገር እግዚአብሔር ከፈቀደው ሊቀር አይችልም። እኔ ደግሞ ለልጄ በጣም ዋጋ የከፈልኩ እናት ነኝ። ልጄን ዝም ብዬ እንደ ቀልድ የማየው ነገር አይደለም። በልጄ ብዙ ነገሮች የደረሰብኝ፣ ለልጄ ስል ብዙ ነገሮችን ያየው፣ እግዚአብሔር ደግሞ በልጄ ባረከኝ። በልጄ ነገሮችን እንድረሳ ልጄ ብዙ ነገሮችን የምረሳበት የምጽናናበት ደስታዬ ነው እና በልጄ ምንም ነገር ቢመጣ ዋጋ ለመክፈል እኔ ዝግጁ ነኝ። ስለዚህ ከቤቴ የትም ቦታ አልሄድም። መክፈል ያለብኝን ዋጋ እከፍላለሁ። ልጄን ደግሞ እኔ አባቱ ማለት እንዳያየው ብዬ አልከለከልኩም፣ ሕግም ስለሚጠይቀኝ። ስለዚህ ለምንድነው ልጁን ሊሰርቅ የሚችለው? ለምንድነው እንደዚህ ነገር ሊታሰብ ሲቻለው ብላ እንግዲህ ከተዋጋ አንዳንድ ሀሳቦችን ተካፍላለች። አብርሃምም ደግሞ ሁልጊዜ እንደምላችሁ እንደዚህ ነገር አያደርግም። ለምን ያደርጋል? ለምንድነው ልጁ የሚሰርቀው? ማለቴ እኛ እኮ ያለ ነው 21ኛው ክፍለ ዘመን ላይ ነው አይደለ እንዴ ልጁ ሊሰርቅ የሚያስበው? አልከለከለችው፣ አትያላለችው። ለምን ይሰርቃል? እኔ አላቅም። አንዳንዴ ሁላችሁም አዳዲስ ሀሳብ ይዛችሁ ትመጣላችሁ። አዳዲስ ሀሳብ ይዛችሁ በምትመጡ ሰዓት የእነዚህ ልጆች ሁኔታ እየተጓተተና የሆነ ቅጥ እያጣ የሆነ ዴስቲኔሽን የሌለው መጨረሻ የሌለው ወይ ደግሞ መዳረሻ የሌለው ሀሳብ እያደረጋችሁ ሁሌ አዳዲስ ነገር እየፈጠራችሁ። ስለዚህ ቢያንስ በቃ ነገሩ ለሁለቱ ትታችሁላቸው መፍታት ካለባቸው ይፈታል፣ መፍታትም ከሌለባቸው እነሱ ማድረግ ያለባቸውን ያደርጋሉ። እና የሩታ እህትም እንግዲህ ያው ለእህቷ ስትል ያው ሩታ ማለት የቤቱ ታናሽና በጣም እንዴት ነው በጣም የሚሳሱላት በጣም የሚወዷት በጣም በቤተሰቦቿም ዘንድ ተወዳጅ የሆነች ልጅ ስለሆነች እንድትጎዳባቸው አይፈልግም። ማንኛውም ቤተሰብ ደግሞ ልጁ እንዲጎዳ ልጁ እንዲከፋ አይፈልግም። ከዛ አንጻር ነው እኛም እንረዳሻለን። ግን ደግሞ ሩታ እንዳለችው እቤቷ በራሷ ቤት ሆና ነገሮችን ራሷ ተጋፍጣ ነገሮችን ማስተካከል እንደምትችል ተናግራለች። እንግዲህ ዋናው ትልቁ ሀሳብ እንግዲህ ያው ዛሬ ዴቭ እግዚአብሔር ይስጥህ፣ እግዚአብሔር ያክብርህ፣ በጣም እንዲገባት አድርገህ እንግዲህ በተለሳለሰ ቆንጆ ለጆሮ በሚስማማ አማርኛ እንግዲህ መክርሃታል። መስማት ከቻለች ምክርን ተቀብላ ራሷ እንድታዳምጥ ወደ ራሷ እንድትመለስ እያደረገች ያለችውን ስራ ቆም ብላ እንድታስብ እንግዲህ ነግርሃታል። እሷ ደግሞ ከዚህ በፊት እኔ ሁለቱን ለማስታረቅ በጣም ብዙ ነገሮችን አድርግ ያለሁና እነሱ አብረው መሆን ስላልቻሉ ነው እንጂ እኔ ከነሱ ህይወት አለመውጣት ፈልጌ አይደለም። እኔ ወደ እነሱ ህይወትም ስገባ አብረው አልነበሩም። በቃ ማለት አብረው አልነበሩም ስልክ የሆነ በቃ በመሀል ጥላቻና የሆነ ጥል ነበረ። እኔም እሷን አናግሬያታለሁ። የምትፈልጊ ሆነ አብራችሁ መቀጠል ትችላላችሁ ብያዝ ነበር እና እኔ ዝም ብዬ አይደለም እነሱ ውስጥ የገባሁትኝ። ቢያንስ እንደ ሴት ልጅ በበላት ባልሽን እንዴት መያዝ እንዳለብሽ ሁላ ብዬ መክሬያታለሁ። ብቻ በጣም ብዙ ነገሮችን አንዳንድ የማይባሉ ነገሮችን በላች። ይሄ ነገር መጠቀም አልነበረባትም። ለምን የራሷን ሀሳብ ነበር መግለጽ የነበረባት ማለት ነው። ስለዚህ ቆም ብላ እንድታስብ ነግሯታል። እንግዲህ እሷ የአብርሃም ደስታ እንደሚያስደስታትና እሱ ደስተኛ ሆኖ ማየት ነው እንደምትፈልግ ስትናገር የነበረችው። እንደዛ ደግሞ ከሆነ እስኪ አሁንም ደግሞ ለተወሰነ ጊዜ ለራሽ ጊዜ ሰተሽ እስኪ ራቂ ከነሱ ህይወት ቢያንስ ለአንድ ሳምንት እስኪ ውጭና የአብርሃምና የሩታ ህይወት ካልተስተካከለ አይ በቃ ከአንቺ ጋር ይሆናል ብለን እኛም እንድናስብ እስኪ ለተወሰነ ጊዜ ራሽ ብታረቂ እንደኔ ሀሳብ መልካም ነው ብዬ እላለሁ። ሌላው ደግሞ ምንድን ነው
እንግዲህ ስለ ነገ እግዚአብሔር ነው የሚያውቀው፣ እኔ ምንም አላውቅም ብላለች። ለምን ምን ያህል በሱ ላይ ተስፋ ቢኖርሽ ነው? ምን ያህል እምነት ቢኖርሽ ነው? ለምንድን ነው በዚህን ያህል እየተጓዝሽ ያለሽ? ለምንድን ነው በዚህን ያህል ዋጋ መክፈል ያስፈለግሽ? ለምንድን ነው ሴት ልጅ ነሽ፣ ጊዜሽን ለምንድን ነው ማትጠቀሚበት? ምንድን ነው እያደረግሽ ያለሽው? የሚመጥንሽ ነገር አይደለም ብሎ እንግዲህ ሀሳቡን አቅርቦላታል። እውነት ነው ማለት ጊዜ ራሱ በራሱ ዋጋ ነው። ገብቷች አይደለ? እያንዳንዱ ጊዜ የራሱ ዋጋ አለው። ጊዜ ካመለጠ አመለጠ ነው። ዛሬን ነገ ማድረግ አንችልም፣ ነገን ደግሞ ዛሬ ማድረግ ስለማንችል ማለት ነው። እና እርግጠኛ ነኝ እንግዲህ ቆም ብላ እንደምታስብና ከራሷ ጋር አንዳንድ ክርክሮችን ፈጥራ እንግዲህ የሆነ አዲስ ሀሳብ እንደምታመጣ ተስፋ አድርጋለሁ። እንግዲህ የአብርሃም ደስታ የሚያስደሳት ከሆነ የአብርሃም ደስታ ያለው ሩታ ጋር ነው ብዬ ነው እኔ ተስፋ የማድርገው። ለምን ሁለቱ ጋር ያላለቀ ፍቅር አለ፣ ያላለቀ መዋደድ አለና በመሀል ደግሞ ልጅ አለ። እስቲል እንኳን አብሮ መሆን እንኳን ባይችሉ ነገሮችን በቃ በሰላማዊ መንገድ መፍታት አለባቸው። ዴቭ ደግሞ እግዚአብሔር ይስጠው፣ እግዚአብሔር ያክብረው። እኔ እርግጠኛ ነኝ ዴቭ ነገ ወይ ትላልቅ ሽማግሌዎችን ይዞ መጥቶ ያስተካክላል። ግን ከዚህ በፊትም ብሏል ትላልቅ ሽማግሌዎች ይዤ የላችሁ ብመጣ ለሽማግሌዎቹ ብላችሁ እነሱን አክብራችሁ ፈርታችሁ ልትታረቁ ትችላላችሁ፣ ግን ደግሞ ሁለታችሁ ውስጥ ካልተፈላለጋችሁ ሊሆን ስለማይችል ነው ብሏል። እውነት ነው። አንዳንዴ ሰዎችን ፈርታችሁና ለሰዎች ብላችሁ የምታረጉት ነገር ዋጋ ያስከፍላችኋል፣ እናንተ የማትፈልጉት ከሆነ ነገሩ ማለት ነው። እና እንግዲህ ሩታ ከአንዴም 3 4 በተደጋጋሚ እንግዲህ ከዚህ በኋላ አብርሃም መሆን እንደማትፈልግ ነገሮች እዚህ ጋር ማብቃት እንዳለባቸው አብርሃም የሚለወጥ ሰው እንዳልሆነ በተለያዩ መንገዶች እንግዲህ ሀሳቧን ገልጻለች። ለምን እኔ ብዙ ጊዜ ዋጋ ከፍያለሁ፣ ከአንዴም 3 4 5 አጥፍቶ እኔ ዋጋ ከፍዬ ይቅርታ ጠይቄ አብሬ ተመልሼ ሆኛለሁ። ስለዚህ እኔ ከዚህ በኋላ ዋጋ መክፈል አልፈልግም። በጣም ተጎድቻለሁ፣ ልቤ ተሰብሯል። በተለይ በእርግዝና ወቅት ብዙ ነገሮችን አሳልፌያለሁ። እግዚአብሔር ይመስገን ልጄ በሰላም ተገላግዬ ዛሬ ልጄን ሳየው ለእኔ መጽናኛዬ ነው። በቃ ለእኔ ልጄ ብዙ ነገሮች መርሻዬ ነው፣ እረፍቴ ነው ብላ እንግዲህ ተናግራለች ከራሷ አንደበት። ስለዚህ እሷ እንግዲህ በዚህን ያህል ከተጓዘች እስኪ ወንድምየው ደግሞ ከዚህ በኋላ እስኪ የሚጓዝበት ደረጃ ተጉዞ መቀየር ያለበት ነገር ካለና ከተቀየረ እግዚአብሔር ጋር ሁላችንም የምናይ ይሆናል። ተወዳጆች ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ባይ